ብዙ ታካሚዎች ወደ ውጭ ሄደው እንዲታከሙ እየተደረገ ነው የሚለው ሙሉን ካየነው እንደ ጥያቄ ካየነው ሐሰት ነው ለኔ ምክንያቱም የሚሄዱ የሉም ማለት ግን አይደለም የሚገርማችሁ በአገራችን ውስጥ 82% የህክምና አገልግሎት በመንግስት ጤና ተቋማት ውስጥ ይደረጋል እንግዲህ ወደ 18% ነው ወደ ግል ጤና ተቋማት የሚወጣው ግን ያው የግል ጤና ተቋማት ውስጥ ብዙ ህዝባችን ይጠቀማል ማለት ነው ያንን የማስፋት ስራ በሰፊው ይሰራል በፊት የነበሩት ተላላፊ በሽታዎች ቀርተው አሁን ደግሞ መቅረት ሙሉ መቅረት ሳይሆን ቀንሰው በተለይ አሁን ደግሞ ተላላፊ ያልሆኑ በሽታዎች መጨመር ጀምረዋል ከነዛ አንፃር ደግሞ የሚያስፈልጋቸው የህክምና አገልግሎት በጣም ከፍ ያለ በጣም የባለሙያዎች ስብጥር በጣም ከፍተኛ የሚፈልግ የህክምና መሳሪያዎች ከፍተኛ የሆነ አገልግሎት የሚጠይቁ የሆኑ መምጣታቸውን ደግሞ በሁሉም ቦታ ያሳያል ከዛ አንፃር አሁን በእነዚህ ምክንያቶች ብዙዎች ከሀገር ወጥተው የህክምና አገልግሎት ይፈልጋሉ ያንን ከማስከረጥ አንፃር ግን ብዙ ስራዎች የተሰሩ ነው እንደ መንግስት በተለይ በባለፈው አመት እንኳን ያለውን በቅርብ ጊዜ ያለውን ብንመለከት የተለያዩ የጤና ተቋማትን መገንባት በተለይ ደግሞ ሪፈራል ስፔሻላይዝድ ሆስፒታሎችን የመጨመር አቅምን ስንመለከት በፊት ከነበሩን ቁጥር አንፃር ሆስፒታል እንግዲህ አገልግሎት ሰው ወደ ውጭ የሚሄድበት የመጀመሪያው ደረጃ ጤና ህክምካቤ ከጨመረ ነው ያን መቀነስ የሚቻለው ስለዚህ በመከላከል አተኩረን አክሞ ማዳንን ግን አተኩረን ደግሞ አብረው መስራት ስለተጀመረ ፖሊሲያችንን የሚያስ ስለጀመረ በባለፉት ከነበረው ይልቅ አሁን ህዝቡ ቀደም ብሎ የጤና ይዘቱን ማወቅ ጀምሯል በዛ ምክንያቱም ደግሞ ለነዚህ የሚሆኑ ህክምናዎችን የበለጠ መጠየቅ ጀምሯል ማለት ነው ለዛም ነው ሁሉም አገልግሎት ሀገራችን ውስጥ እንደሌለ ሁላችንም የምናውቀው ነው በተለይ ቅድም እንዳልኳችሁ ከፍተኛ የጤና ድጋፍ የሚፈልጉ ህክምናዎች በተለይ በካንሰር ዙሪያ ላይ የተጀመሩ ስራዎች ቢኖሩም እነዚህ ሙሉ ጨርሰን ጫፍ ማድረግ በተለይ ደግሞ ተላላፊ ካልሆኑት የልብ እንዲሁም በወሊድ ጊዜ የሚፈጠሩ የተፈጥሮ ችግር ያለባቸው እንደዚህ አይነት ጠንከር ያሉ የባለሙያ ስብጥሮችን የሚጠይቁ ጥያቄዎች ሲመጡ አሁን ህዝባችን አሁንም ወደ ሌሎች አገሮች ይሄዳል ያንን የመቀነስ ስራ ግን በሰፊው ትኩረት ተሰጥቶ እየተሰራ ነው በተለይ አክሞ ከማዳን አንፃር አሁንም በጣም ትኩረት ተሰጥቶ ከፍተኛ ሆስፒታሎችን በመስራት በቅርብ ጊዜም ክቡር ጠቅላይ ሚኒስትር የመረቁት የመከላከያ ቢሾፍቱ ሆስፒታል አለ እሱ ትልቅ ጅማሮ ትልቅ አቅም ይዞ ነው የመጣው ያንን የማጠናከር በባለሙያዎች የማሟላት የበለጠ ደግሞ ህዝባችን በአገልግሎት የማግኘትና ሪፈር የማድረግ ወደ ውጭ የመውጣት አቅሙን ቁጥሩን የመቀነስ ስራዎች የተሰሩ ነው የጤና ስርዓቱን ስንመለከት የዛሬ 30 አመት የነበረውን የጤና ፖሊሲ ቅድም እንዳልኳችሁ ከፖሊሲ አንፃር ስንመለከተው በፊት ከነበረበት ዛሬ ላይ ምን አለ ከሚለው ብናይ በፊት ከነበረበት ብዙ ጊዜያችንን እና ብዙ ሪሶርሳችንን ምናወጣበት ስልጣናዎች ምን ሰጥበት የነበረው አብዛኛው ነገር ከፖሊሲ አንፃር መጀመሪያ የጤና ደረጃችንን በመከላከል ላይ ትኩረት ሰጥቶ ነበር የሚሰራው አሁን ደግሞ መከላከልንም የያዘ አክሞ ማዳንንም የያዘ ፖሊሲ ይዞ ነው የሚሰራው ማለት ነው ከዚህ አንፃር በፖሊሲያችን ውስጥ በተለይ በባለፈው 30 አመት የነበረውን ፖሊሲ በባለፈው አመት ስንቀይር የጤና ስርዓቱ ምን እንዳይነ ያለው ምን ይመስላል የሚለውን የድሮን የህዝባችንን የበሽታ እንዲሁም ደግሞ የእድሜ ሁኔታ እንደውም ደግሞ የፖፑሌሽኑን የህብረተሰቡን ደግሞ ቁጥርና ብዛት እንዲሁም ስብጥር ሁላ ያየ አይነት ነው ማለት ነው አሁን ያለንበትን ስንመለከተው ከዛ አንፃር በተለይ በገጠርና በከተማ በአዳዲስ ከተማዎች እንዲሁም ደግሞ በሁሉም በህብረተሰብ ዙሪያ ላይ የጤና ስርዓቱ ምን ይመስላል ከተባለ መጀመሪያ ተደራሽነትን መጨመር የሚል ትልቅ ትኩረት ሰጥቶ እየተሰራ ነው ያለው ማለት ነው ሁላችንም በመናቀው ውስጥ የጤናው ሴክተር ደግሞ ምንን የቶቹን ግብአቶችና የቶቹን የመድኃኒት ይዘቶች በአገር ውስጥ ማምረት እንችላለን በሚል ብዙ ስራ እየተሰራ ነው ባለፈው 8% ነበር ለምሳሌ ባለፈው አመት ከመጨረሳችን የኛው አመት ሳይሆን የ2016 በፊት ባሉት አመታት ምን ያህል ነው የአገር ውስጥ የመድኃኒት አቅርቦቶች ምን ተጠቀም የነበረው ሚለው ስንጨርስ 8% አካባቢ ነበር የበፊቱ ማለት ነው ከ2015 በፊት ያኔ ልክ ኢትዮጵያ ታምርት ከሚለው ንቅናቄ ጋር የጤናውንም ሴክተር አብሮ በመያዝ ግን በጣም ብዙ ስራ በመሰራቱ በተለይ ለሀገር ውስጥ አምራቾች ሰፊ ትኩረት በመሰጠቱ በ36% ነው የባለፈውን ስንጨርስ የ2016 አመትን የአገር ውስጥ መድኃኒት አቅርቦት ስናይ ጀመር ነው ማለት ነው ይሄ እንግዲህ የፕሮግራሞችና የሌሎች አይነት የመድኃኒት አቅርቦቶች ስላሉ በፕሮግራም የተያዙትን ሳይሆን በተለይ ገዝተን የምናቀርባቸውን መድኃኒቶች በራስ የመቻል አቅም ትልቅ ትኩረት ተሰጥቶት የተሰራ ያለ ስራ ነው